በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህንኑ አምላካችን በቸርነቱና በደግነቱ ባደረገልን የማዳን ሥራው ውስጥ በተለይም በመስቀል ተሰቅሎ ለኛ መድኃኒተ ሥጋ መድኃኒተ ነፍስ ሆኖልን በሞቱ ሞትን አጥፍቶ በትንሣኤውም ትንሣኤ እንዳለን እሱ በኩረ ትንሣኤ ሆኖ ተነስቶ ይኸው የሱን ነገረ ትንሣኤ እያሰብን ባለንበት በበዓለ ሃምሳ ውስጥ ነውና ያለነው ወደ ዕርገቱም እየደረስን ነውና በዚሁ በትንሣኤው ብርሃን እንዲያመላልሰን አዳምን ነፃ ያወጣበትን ሰይጣንን ያሰረበትን እርሱ አምላካችን ሙስና መቃብርን አጥፍቶ በራሱ ኃይልና ስልጣን የተነሳበትን ይህ በመሆኑም ደግሞ ሰላም ደስታ ፍስሐ ለሁላችንም የሆነበትን ጊዜ እያሰብን ባለንበት በዚህ ጊዜ እርሱ የብርሃን አምላክ አሁንም ብርሃኑን እንዲያበራልን ፍቅሩን እንዲያበዛልን ፍለጋውን እንዲያስተምረን ከሱ ጋር መኖር ማለት ምን ማለት እንደሆነ በእያንዳንዳችን ልቦና እንዲጽፍልን እየተማጸን ነው የምንከታተለውን በነጻች በጎላች በተረዳች በአንዲቷ የተዋህዶ እምነታችን ልንሰማቸው ከሚያስፈልጉ ትምህርቶች አንዱ የሆነውን ነው። እንግዲህ ለዛሬም በተለይም ቅድስት ቤተክርስቲያንን በተመለከተ በቤተክርስቲያኒቷ እምነትና ስርዓት ስንመላለስ በውስጡ ልናስተውላቸው ከሚገቡ ትምህርቶች አንዱ የቅድስት ቤተክርስቲያን የውጫዋም የውስጧም ያሰራሯ ነገር ብዙ ሚስጥር ያለው ስለሆነ ማወቅ የሚገባንን እንደሱና አምላካችን ፈቃድ ለዛሬ ምንጭ ጠቅሰን የምንሰማውን በቅድስት ቤተክርስቲያናችንም ደግሞ ስንገባ ምን ነገሮችን ማሰብ እንደሚገባን የሚያጠይቀውን መርሃ ግብራችንን ነው መድኃኔዓለም ፈቃዱ ሆኖልን ለዛሬም ይሄው ምህረቱን አብዝቶልን በይቅርታው በፍቅሩ ለፍርዱ አሳልፎ ሳይሰጠን ይችንለት ባርኮ ቀድሶ ያደረሰልን ያስተምረን የመረጠልን አሁንም አምላካችን ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ይህን እንድናደርግ የሚረዳን ቸርነቱን የሚያበዛልን የትንሣኤው ጌታ ሆነም ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት የቃል ኪዳን እመቤት አዛኝት እናቱም ልመናዋ ጸሎታ ሁል ጊዜም አብሮን አለና አምነን በምንጠራት በምንማጸናት ደጅ በምንጠናት አማልጅን አስታርቂን በምንላት ልጆቿ ሁሉ የሷ በረከቷ አልተለየንምና ስሟ የከበረ የተመሰገነ ይሁን። የዛሬው እንግዲህ የመጀመሪያው ክፍል መልእክታችን ህንጻ ሰብ ለህንጻ እግዚአብሔር የሚል ርዕስን የያዘ ነው። አሁንም አምላካችን ልባችንን ከፍቶ የምንሰማውን በእያንዳንዳችን ልቦና ጽላት ላይ እንዲጽፍልን ሚስጥሩንም እንዲገልጽልን በሃይማኖት እንዲያጸናን በምግባር እንዲያቀናን እየተማጸን ነው እንግዲህ ወደ ክፍል አንድ መርሃ ግብራችን የምናመራው ህንጻ ሰብ ለህንጻ እግዚአብሔር። ህንጻ እግዚአብሔር የሚባሉ ምእመናን ናቸው። ህንጻ ሰብ የምንለው ደግሞ በመድር ላይ የገነባናቸው አብያተ መቃድሳት ናቸው። ህንጻ ሰብ ማለታችን ምንም እንኳን በፈቃድ እግዚአብሔር የሰራናቸው ቢሆንም ቅሉ የተሰሩት በእደ ሰብ ስለሆነ ነው፣ በሰው እጅ ስለሆነ ነው። ሰው በሰራው ቤት ውስጥ ሰውን የሰራ እግዚአብሔር አድሮ መኖሩ እንዴት ይገርማል። ሰውስ ሰማይና ምድር ለማደሪያ ለመሳፈሪያ የማይመጥኑትን አምላክ ሰማይን በስንዝር የሚለካት ምድርንም አንድ ጊዜ የሚራመዳት ባህርን በፍኙ የሚሰፍራት በሁሉ የሞላውን አምላክ እኔ በሰራሁት ቤት አድሮ ይኖራል ብሎ ማመኑ እንዴት ያስደንቃል። እግዚአብሔር ሰውን ከመውደዱ የተነሳ ሰው ያቀረበለትን ነገር ሁሉ በሃይማኖት ሲያቀርበው ይቀበልለታል እንጂ እውነት ነው። እግዚአብሔር በሁሉ ያለ ሙሉ ነው። ሰውም በቤተ ክርስቲያን አድሮ ይኖራል ብሎ ሲያምን ሰውና እግዚአብሔር የሚገናኙበት ለጸሎት ለአምልኮ የተመረጠ ስፍራ ነው ለማለት ነው እንጂ እግዚአብሔር ሰው በሰራው ቤት ተወስኖ ይኖራል ለማለት አይደለም። ሰው በእግዚአብሔር አርአያ ተፈጠረ። ሰውም ህንጻ ቤተ ክርስቲያንን ሲሰራ በአርአያ ሰብ ይሰራዋል። ይህ በእኛ እጅ የታነጸው ቤተ መቅደስ የሆነውን ሰውነታችንን አብነት አድርጎ የተሰራ ነው። እኛን መስሎ የኛን መልክ ይዞ ባየነው ጊዜ ልንይዘው ከሚገባን ነገር ያጎደልነው ካለ እንዲገስጸን ተደርጎ የሚሰራ ነው። እኛን መስሎ ስለመሰራቱ ማሳያዎችን እናቅርብ። ከህንጻው ጉልላት ላይ መስቀል ይደረጋል። ምእመናን መስቀሉን ተሸክመው ሊኖሩ የሚገባቸው መሆኑን የሚያሳስብ ነው። ጌታ በወንጌል መስቀሉን ተሸክሞ ይከተለኝ ማለቱን እናውቃለንና ማቴዎስ 16 የህንጻው መጋጠሚያ ላይ ባለው ስፍራ ከሁሉ በላይ መሆኑ ለምእመናን መስቀሉን ከመሸከም የሚበልጥም ሆነ የሚቀድም ነገር የሌለባቸው መሆኑን ለማመልከት ነው። እስኪ ተመልከቱ። ቤተክርስቲያን መሆኑ የሚታወቀው መስቀል ከተደረገበት በኋላ አይደለምን? ቤተ እግዚአብሔር ለመሆኑ ምልክቱ መስቀል ነው። ምእመናንም ክርስቶሳውያን መሆናቸው የሚረጋገጠው
የክርስቶስን መስቀል ሲሸከሙ ነው። ነገሩ የተወደደ ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። ገላትያ ምዕራፍ 6 ቁጥር 14 ትምክህታችን፣ ምልክታችን፣ ዓላማችን መስቀል ነው። ክርስቶስን እንደ አይሁድ ሳንጠራጠር የተቀበልነው በመስቀሉ ነው። እኛም በሰማያዊት መንግስቱ ከኃጥአን ተለይተን መንግስቱን የምንወርሰው በመስቀሉ ነው። ስለዚህ በቤተ ክርስቲያኑ ጉልላት ላይ መስቀሉን ባያችሁ ጊዜ መስቀሉን ያልተሸከመ እግዚአብሔር ሊያገለግል የማይችል ለእግዚአብሔር ማደሪያነት የማይመረጥ መሆኑን የሚሰብክ እንደሆነ አስተውሉ። በላይ እንዳለ ሁሉ በውስጥም ቢገቡ በቤተ ክርስቲያን ውስጥ መስቀል አይታጣም። ምእመናን የሚታየውንም የማይታየውንም መከራ በመቀበል የክርስቶስን መስቀል ገንዘብ አድርገው ሲኖሩ ወይም ሊኖሩ የሚገባቸው መሆኑን ይሰብክልናል። የማይታየው መስቀል የምንለው በሕግጋተ እግዚአብሔር የታዘዝነውን መንፈሳዊ ትእዛዝ መፈጸምን ነው። መስቀል ለምን እንለዋለን ቢሉ ሰማያዊውን ሕግ በምድራዊ ዓለም በምድራዊ ሰውነታችን መፈጸም እጅግ ጭንቅ ስለሆነ ነው። ከሚያዩት ዓለም ይልቅ የማያዩትን ሰማያዊ ዓለም መምረጥ እንዴት ያለ ጭንቅ ነገር እንደሆነ አስባችሁ ታውቃላችሁ? ጣዕምን የተሞሉ መብልና መጠጦች በሞሉበት ስፍራ ሆኖ ስለ እግዚአብሔር መንግስት መራብና መጠማት ሰውነትን ምን ያህል እንደሚያስጨንቃት ትገነዘቡት ይሆን? ውበት ከንቱ ነው፣ ደምግባትም ሐሰት ነው ብሎ በዚህ ዓለም ቆነጃጅት መካከል እየኖሩ ራስን ለሰማያዊ ሙሽራነት ማዘጋጀትስ ምን ያህል አስጨናቂ ነው። በስውር ሆኖ ለሚያየን አባታችን በስውር ሆነን እንድናቀርበው የታዘዝነው የእግዚአብሔር ቃል ሁሉ የማይታይ መስቀል ነው። በገዳም ያለው ወጣኒ ትልቁ ተጋድሎ ልታይ ልብላ ልጠጣ ልውጣ ልግባ ማለት ነው። እነዚህን ድል መንሳት የቻለ መነኩሴ በሌሎቹ ድል አይነሳም። አረጋዊ መንፈሳዊ በጸጥታ የሚኖር መነኩሴ ስራው በእግዚአብሔር ዘንድ የተወደደች ትሆናለች ብሎ የመረጣትን መንገድ ያደንቅለታል። አረጋዊ መንፈሳዊ ድርሳነ አሐዱ። ነገር ግን በዚህ የተወደደ መንገድ ማን ሊሄድበት ይቻለዋል? ይህ መንገድ ለሰማዕትነት የሚያበቃ የሕይወት መንገድ ነው። ዓይንን ከማየት ጆሮን ከመስማት መከልከል ሆድንም ከጥጋብ መቀነስ እንደምን ያለ ጭንቅ ነው። ይህንንም በስውር እንድናደርገው መታዘዛችን የማይታየው መስቀል አሰኝቶታል። የሚታየውን መስቀል ተሸክሞ ጌታን ለማገልገል ወደ ፍኖተ መስቀል መውጣት የሚቻለው አስቀድሞ የማይታየውን መስቀል በሰውነቱ መሸከም ለቻለ ሰው ብቻ ነው። አስቀድሞ የአባቱን አምላክ መካድ ላልተቻለው አብርሃም ከሀገርህ ከዘመዶች ተለይተህ እኔ ወደማሳየ ምድር ውጣ የሚለውን ከባድ ትእዛዝ መሸከም እንዴት ይሆንለታል? ዘፍጥረት 12 ቁጥር 1 የሚቀድመውን ማስቀደም የሚከተለውን ማስከተል የሰማዕትነትን አክሊል ለመቀዳጀት ያበቃል። በስውር አገልግሎት ያላገለገለ አገልጋይ በገሃዳዊው አገልግሎት ክብርን ማግኘት አይችልም። ገሃዳዊው ክብረ ስጋን፣ ስውሩ ክብረ ነፍስን ይጨምራሉና ምስጢር የከበባት ቅድስት ቤተ ክርስቲያናችን በውስጥም በውጭም በመስቀል የተከበበች መሆኗ በውስጥና በውጭ ልንሸከመው የሚገባውን መስቀል ተሸክመን ክርስቶስን ማገልገል እንዲገባል ለማሳሰብ ነው። አባቶቻችን ለባሲያነ መስቀል መከራን አብዝተው የተቀበሉ ተብለው ይጠራሉ። ተድላ ስጋቸውን ሽረው ተድላ ነፍሳቸውን አሰልጥነው የሚኖሩ ስለሆነ ነው። በቤተ ክርስቲያናችን ጉልላት ላይ ብቻ ሳይሆን በእኛም ሰውነት ላይ የጌታ መስቀል ሁል ጊዜ ሊኖር ይገባዋል። በቤተ ክርስቲያን ጉልላት ላይ ያለው መስቀል የሚሰብከው ይህንኑ ነውና። ሌላው የሰጎን እንቁላል እናደርግበታለን። ሰጎን እንቁላሏን ከዓይኖቿ አትለየውም፣ ሁልጊዜ ትመለከተዋለች። ከዓይኗ ቢለይ ሕይወት በውስጡ አይኖርምና እግዚአብሔርም ዓይኖቼን ባንተ ላይ አጠናለሁ ብሎ ለሰው ቃል ኪዳን ገብቷል። መዝሙር 32 እግዚአብሔር በዓይነ ምሕረት ባይመለከተን በሕይወት መኖር እንዴት እንችላለን? በአንጻሩ ሰውም ዓይኖቹን ወደ እግዚአብሔር ሰቅሎ የሚኖር ፍጥረት ነው። ወንድ ባሪያ ወደ ጌታው፣ ሴትም ባሪያ ወደ እመቤቷ ዓይኖቻቸውን የሚያነሱ አይደለምን? እንደዚሁ የሰው ልጆችም ተስፋቸው ወደ ሆነው አምላክ ዓይኖቻቸውን ያነሳሉ። ቀና ብዬ በቤተ ክርስቲያኑ ራስ ላይ የሰጎኑን እንቁላል ባየሁ ጊዜ በሰማይ የምትኖር ሆይ ዓይኖችን ወደ አንተ አነሳው። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይኖች ወደ እመቤቷ እጅ እንደሆኑ እንዲሁ እኛም እስኪምረን ድረስ ዓይኖቻችን ወደ አምላካችን ወደ እግዚአብሔር ነው የሚለውን የዳዊትን ጸሎት አስባለሁ። መዝሙር 122 ፍጹም ተስፋ ያለው ምእመን መገለጫው ዓይኖቹን በእግዚአብሔር ላይ ማኖሩ ነው። ሰጎን ሌላም ተጨማሪ መልእክት አስተላልፋለች። ሰጎን ክንፍ ቢኖራትም እንደ ንስር መጥቃ መሬት ለቃ አትበርም። ነገር ግን እንደ ሌሎቹ በእግር እንደሚሽከረከሩ ፍጥረታትም አትዘገይም።
ማዕከላዊት ናት። እንደሚበሩት ፍጥረታት ባህሩን ገደሉን አቋርጣ አትሄድም፣ እንደ እንስሳትም አታዘግምም። በክንፏ እየታገዘች በእግሯ እየሰገረች ትፈጥናለች። ምእመናንም በስጋዊ በደማዊ ጠባይ እንስሳትን ይመስላሉ፣ በመንፈሳዊ ጠባይ ደግሞ መላእክትን ይመስላሉ። እንደ መላእክት ሰማያዊነትን የምትናፍቅ በሰማይ ስፍራ የተዘጋጀላት ሕይወት ብትኖራቸውም በምድራዊ ሕይወት ላይ ያልተመሰረተ ሰማያዊ ግብር ሊኖራቸው አይችልም። ለምሳሌ ልደት መንፈሳዊትን በ40 በ80 ቀን የሚወለዱት ልደት ስጋዊትን ከመወለዳቸው የተነሳ ነው። ስለዚህ ከቅድስት ሥላሴ ለመወለድ ጥንቱ ከሰው መወለድ ነው። ከውሃና ከመንፈስ ከመወለድ በፊት ከስጋና ከደም መወለድ ግድ ነው። የዚህን ዓለም ጣዕም ሳንቀምስ የወዲያኛውን ዓለም ጣዕም መቅመስ አይቻለንም። የእናቱን ጡት ሳይጠባ የቤተ ክርስቲያንን 2 ጡቶች ማለትም ብሉያትና ሐዲሳትን መጥባት የሚቻለው ማን ነው? በሰለሞን መጽሐፍ 2 ጡቶችሽ እንደ 2 መንታ እንደ ሚዳቋ ግልገሎች ናቸው የተባለች ቤተ ክርስቲያን ናት። መኃልየ ምዕራፍ 7 ቁጥር 5። ይህ ዓለም ለወዲያኛው ዓለም አምሳል መርገፍ ነው። ርስተ ምድር ለርስተ ሰማይ አንጻር ነውና ያኛውን ዓለም የምናገኘው በዚህ ዓለም በሰራነው ሥራ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን ሲመሰርታትም በወዲያኛው ዓለም ሳይሆን በዚህኛው ዓለም ማድረጉ ይህ ዓለም ለዚያኛው ዓለም ፊት አውራሪ መሆኑን ለማሳየት ነው። ወደኛ ሳይመጣ እኛን ወደ እርሱ አላወጣንም። የኛን ዓለም ሳይጎበኝ የእርሱን ዓለም አላስጎበኘንም። በእርሱ ዓለም ካሉ መላእክት እንዳንዱ ሆነን ሳንቆጠር አስቀድሞ እርሱ በእኛ ዓለም ከኛ እንዳንዱ ሆነ ተቆጠረልን። ስለዚህ ለመንፈሳዊ ነገር መሰረቱ ስጋዊ ተፈጥሮ፣ ስጋዊ ዓለም፣ ስጋዊ ጠባይ መሆኑን መረዳት እንችላለን። ይህን ድንቅ መልእክት እንድታስተላልፍ ነው የሰጎን እንቁላል በቤተ ክርስቲያን ጉልላት ላይ እንዲቀመጥ መደረጉ። ምክንያቱም ርግብ መሽከርከሯ ሳይቀርባት በክንፍ በመብረሯ ምድራውያን ጻድቃን ምእመናንን ስለምትመስል ነው። ምእመናን ወይም ምድራውያን ጻድቃን በዚህ ዓለም መኖራቸውን ሳይተዉ በሰማይ ካሉ መላእክት እንዳንዱ ሆነው ይኖራሉ። ሰው ሲሆኑ መልአክ ይመስላሉ። በምድር ሆነው በሰማይ ያለውን ምስጢር ያውቃሉ። እንደ ምድራዊነታቸው ይበላሉ፣ ይጠጣሉ። እንደ ሰማያዊነታቸው ሳይበሉ ሳይጠጡ ለብዙ ቀናት ይኖራሉ። ይህ ነገር እጅግ ድንቅ ነው። ቤተ ክርስቲያን የምእመናንን ሕይወት ሊያሳይ የሚችለውን የሰጎንን እንቁላል በጉልላቷ ላይ ማድረጓ እንዴት የሚገርም ምስጢራዊ ሥራ መሰላችሁ! ምእመናን በዚህ ዓለም ቢያገቡ፣ ቢጋቡ፣ ቢወልዱ፣ ቢዋለዱ በሰማይ ካሉ መላእክት ጋር ለመኖር የሚከለክላቸው ነገር አለመሆኑን የሚተረጉምልን ንባብ የሌለው መጽሐፍ ነው። ሰጎኗ ምድሩን ሳትለቅ በክንፏ እንድትበር ምእመናንም ይህን ዓለም ቤት ይሰሩበታል፣ ዘር ይዘሩበታል። በወዲያኛውም ዓለም ማረፊያ ያገኙ ዘንድ አስራት በኩራት እያወጡ ለሰማያዊ ቤታቸው አስተዋጽኦ ያደርጋሉ። ባለጠጎች ከዚህ ምድር ባገኙት ገንዘባቸው ሰማያዊውን ከተማ ይገዙበታል። ሰማያዊቷ ከተማ ሰው ባለው ነገር ሁሉ ቢገዛት የማታከስር የተሰወረ መዝገብ የተቀበረባት እርሻ ናት። ጠቢብ የሆነ ብቻ ሄዶ የሚገዛት ናት እንጂ ለሰነፎች የተሰወረው መዝገብ ስለማይታያቸው ሊገዟት አይቻላቸውም። ከመንፈስ ቅዱስ ጸዳል የተነሳ በጎ ሕሊና የጸነሱ ሰዎች መንግሥተ ሰማያትን በዘራቸው በልጆቻቸው ይሞሏታል። የሚወልዱ የሚጸንሱ ለመንግሥተ ሰማያት ብለው ነው። ብዙ ተባዙ ምድርንም ሙሏት ያለን ይህን ዓለም ሳይሆን ምድር የተባለች መንግሥተ ሰማያትን ነው ብለው በማመን ለልጆቻቸው ገነት መንግሥተ ሰማያትን ያወርሷቸዋል። አሁንም ሌላ ሶስተኛ የምናየው ነጥብ ሕንጻ ሰብ ለሕንጻ እግዚአብሔር ብለን ለተነሳንበት ጉዳይ ማለት ነው። ክዳኑን አይተን ሰማዕታትን እናስታውሳለን። ይልቁንም ክዳኑን የተሸከመ ጠርቡን ባየን ጊዜ መከራን እንደ ደስታ ቆጥረው በልዑል አምላክ ዘንድ መጠጊያ ያገኙ ግፉአን ሰማዕታትን አለማሰብ እንዴት ይቻላል? ግንበኞች መከራ ያጸኑበት እንጨት ከሁሉ በላይ ሆኖ መታየቱ ለጊዜው ግንበኞች የናቁት የጠቀጠቁት ክርስቶስ ከሁሉ በላይ የሆነ ስምን ወርሶ ከሁሉ በላይ መሆኑን ያስረዳናል። ፊልጵስዩስ ምዕራፍ 2 ቁጥር 9። ፍጻሜው ግን በአሕዛብ እጅ ተይዘው እንደማይጠቅም ጥራጊ አውጥተው የዘሯቸው የሰማዕታትን ሕይወት እንድናስታውስበት የተቀመጠ ነው። ሰማዕታት የዚህ ዓለም ክብር በፊታቸው እንደ ጉድፍ የተቆጠረ ነው። ፊልጵስዩስ ምዕራፍ 3። እነሱም በዓለም ፊት እንደሚታረዱ በጎች ይቆጠራሉ እንጂ እነሱን የገደለ ሁሉ ሰውን እንደገደለ ተደርጎ በምድራውያን ዳኞች ፊት አይቀጣም። ሮሜ ምዕራፍ 8 ቁጥር 36። ነገር ግን ይህ ሁሉ መከራቸው ሁሉን በማይዘነጋው አምላክ ዘንድ የሚዘነጋ አይደለምና ክብራቸው ከሁሉ በላይ ነው። ሌላው ከቅዱስ ቤተክርስቲያናችን አሰራር ጋር የምናየው ማገሩ ነው። የፍቅረ እግዚአብሔርና
የፍቅረ ቢጽ ምሳሌ ነው። የቆመውን ግድግዳ ከላይ ያለውንም ጣሪያ አጽንቶ አንድ አድርጎ የሚያኖረው ማገሩ ነው። ቤተ ክርስቲያንንም ከላይኛው የመላእክት ማህበር ጋር አንድ አድርጎ የሚያኖራት ይህ አይደለምን? ታችኛውን ሰው ወደ ላይ አውጥቶ ላዕላዊውን መልአክ ወደ ታች አምጥቶ በአንድ ቤተ መቅደስ እንዲቀድሱ የሚያደርጋቸው የእግዚአብሔር ፍቅር ነው። ድንግል በድንግልና ጸንሳ ለወለደችው ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ እጅ መንሻ ያቀረቡ ነገሥታት ካቀረቧቸው ነዋያት አንዱ ከርቤ ነው። ከርቤ የተሰበረውን የሚጠግን የተለያየውን አንድ የሚያደርግ ነው። ጌታችን ኢየሱስ ክርስቶስም የመጣው የተለያየውን ዓለም አንድ ለማድረግ ነው። ዓለመ ሥጋን ከዓለመ ነፍስ፣ ዓለመ ምድርን ከዓለመ ሰማይ፣ ዓለመ አዳምን ከዓለመ መላእክት ለማዋሃድ ይህ ፍቅሩ በቤተ ክርስቲያን ውስጥ እንዲገለጥ ማገሩ በሊቃውንቷ መስጥሮ የፍቅር እግዚአብሔር ምሳሌ ተባለ። ምእመናን በሰማይ የምትኖር አቤቱ ዓይኖችን ወደ አንተ አነሳለሁ ብለው ሊዘምሩ ዓይኖቻቸውን ወደ ሰማያዊው አምላክ ባነሱ ጊዜ የሚመለከቱት ይህን ጣራው ላይ ብዙ እንጨቶች አንድ የሆኑበትን ማገር ነው። መዝሙር 123። በዚህ ሰዓት የእግዚአብሔር ፍቅር ትዝ ይላቸውና ልባቸው በተስፋ መንግሥተ ሰማያት ይጸናል። እግዚአብሔር የልቡን መሻት የፈጸመለት ያ ቅዱስ አረጋዊ እንደተናገረው ዓይኖቼ በሰው ፊት ሁሉ ያዘጋጀኸውን ማዳንህን አይተዋልና ብሎ እንደዘመረ ሉቃስ ምዕራፍ 2 ቁጥር 31 እኛንም እንድንዘምር የሚያደርግ ነው ማገሩ። አረጋዊው ስምዖን ማዳኑን ያየ ክርስቶስን ሕፃን ሆኖ ባየ ጊዜ ነው። እኛ ግን ሞቶ ወደ መቃብር ሲወርድም አይተነዋል። ስምዖን በጨርቅ የተጠቀለለውን አውራ ጣቱንም የታሰረውን ሕፃን አየ። እኛ ግን በአይሁድ ጅራፍ የተገረፈ እጁን የፊጥኝ የታሰረ ክርስቶስን አይተናል። በማህሌት በቅዳሴ ስንዘምር ቀና ብለን የጣራውን ማገር ያየን እንደሆነ እንደ ወንበዴ የተያዘውና የፊጥኝ የታሰረው ክርስቶስ በልባችን ይታየናል። ሊቃውንቱ ብዙ ጊዜ ወደ ሰማይ ቀና ብለው የሚዘምሩትም ለዚህ ነው፣ የክርስቶስን ፍቅሩን እያሰቡ። ሌላውስ ሻኩራውን ባያችሁ ጊዜ ምን ታስባላችሁ? የመላእክትን ቅዳሴ ነውን ወይስ ሄሮድስ ያስፈጃቸውን ሕፃናት ጩኸት? ሁሉንም ልናስብ እንዲገባን የሚያሳስብ ሆኖ ነው በቤተ ክርስቲያኑ ራስ ላይ የተቀመጠው። ያለማቋረጥ የሚሰማው የመላእክት ቅዳሴን አስበን ደስ እንዳለን አንቀርም። የሕፃናቱን የልቅሶ ድምፅ በሻሻቴው አማካኝነት ይሰማናል። በራማ የተሰማው የልቅሶ ድምፅና መጽናናትን ያልፈለገችው ራሔል ስለ ልጆቿ ስታለቅስ ትሰማለች። ማቴዎስ 2:18 የሻኩራውን ድምፅ በሰማችሁ ጊዜ ሕፃናቱን ከእናቶቻቸው ጀርባ እየነጠቁ በሰይፍ ሲቀሏቸው የተሰማውን የእናቶችና የሕፃናቱን ዋይታና ለቅሶ ልብ በሉ። በአንጻሩ ቅዳሴ መላእክት በሚሰማበት ስፍራ መቆማችንንም የሚያስታውሰን ሆኖ ነው የተሰራው ሻኩራው። ከዚህ ሁሉ ጋር የክርስቶስ ሙሽራ ያጌጠች የተሸለመች ልትሆን እንደሚገባት ያመላክተናል። ቤተ ክርስቲያንን ስዕል እንዲስሉባት፣ ሐረግ እንዲስቡባት፣ ቅርጽ እንዲያወጡላት፣ በተለያየ ጌጣጌጥ እንዲያሳምሯት ተፈቅዷል። ሙሽራይቱ ያጌጠች ትሆን ዘንድ የሚገባ ስለሆነ ነው። ሙሽራዋ ክርስቶስ ባያት ጊዜ እንደ ማለዳ ብርሃን የምትጎበኝ፣ እንደ ጨረቃ የተዋበች፣ እንደ ፀሐይም የጠራች፣ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህች ማናት ብሎ ሙሽራዋ የሚያደንቃት የሚመረምራት ልትሆን ይገባታልና መኃልየ ምዕራፍ 6 ቁጥር 10 ይህች ማናት ብሎ መጠየቁ ስለማያውቃት አይደለም፣ ያንክሮ የመመርመር ነው። በሰማይም ያለችው ቤተ ክርስቲያን ለባሏ እንደተዘጋጀች ሙሽራ የሚል መግለጫ ተሰጥቷታል። በሁሉ ያጌጠች ያሸበረቀች ስለሆነ ነው። ይህ ነገር የምእመናን ሕይወት ያጌጠ ያሸበረቀ ሊሆን እንዲገባው ያስተምር ዘንድ በፊታችን የቆመውን ሕንፃ እንዲህ ልናስጌጠው ተገብቶናል። ሳያቋርጥ እንደሚንሿሻው መርገፍ ከአንደበታቸው ምስጋና እንዳይቋረጥ ዘወትር ወደ እግዚአብሔር መጮህ እንዲገባ ያሳስባል። በዚህ ምስጋና መንፈሳዊ ጌጥ ሽልማት ያገኙበታል። በቅዳሴ ሥርዓት መጀመሪያ ላይ ካህኑ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ሁላችሁ እግዚአብሔርን አመስግኑት የሚለውን አዋጅ ከዳዊት መዝሙር በመውሰድ ለምእመናን የሚያውጅላቸው ያለማቋረጥ ማመስገን ስለሚገባ ነው። ምክንያቱም የእግዚአብሔርን ምሕረት ከኛ ላይ የምትቋረጥበት ጊዜ ስለሌለ ነው። አብዝቶ ምሕረቱን ባደረገልን መጠን አብዝቶ ጮሆ መዘመር ይገባል። በሰማዩ መቅደስ የሚያገለግሉ ልዑካን የመቅደሱ መድረክ እስኪነቃነቅ ድረስ ጮሆ ማመስገናቸውን እግዚአብሔር ዓይኖቹን የከፈተለት ሰው አይቶ ነግሮናል። አንዱም ለአንዱ ቅዱስ
ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ የተነሳ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮሁ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ብሎ የተናገረው ቃል የቤተ ክርስቲያን አገልግሎት ጩኸት ያለው ቢሆንም ለግብዝነት የማያጋለጥ መሆኑን ያሳየናል። ኢሳይያስ ምዕራፍ 6 ቁጥር 3። እንግዲህ ለዛሬ እንደ እግዚአብሔር ፈቃድ እንደመነሻ አድርገን እኛ ህንጻ እግዚአብሔር የተባልነው ምእመናን እኛው ራሳችን የእግዚአብሔር ህንጻ ተብለን ስንጠራ በምድር ላይ ደግሞ ህንጻ ሰብ የሚባሉ ወይም ደግሞ እኛው ራሳችን ምእመናን የገነባናቸው አብያተ መቃደሳት በሁለቱ ላይ ያለው አንድነት በምን መልኩ እንደሚገለጥ በምሳሌ በትምህርት በምስጢር የተነገረንን ነው ለዛሬ እንደሱና አምላካችን ፈቃድ የተከታተል ነው። ህንጻ ሰብ ለህንጻ እግዚአብሔር ማለትም ህንጻው ሰው የሰራው ህንጻ እኛ ደግሞ ህንጻ እግዚአብሔር የእግዚአብሔር ህንጻ ለሆነው ቤተ መቅደሱ ለኛ ህይወት የሚያስፈልገውን ምስጢር ወይም በውስጡ ያለው ምስጢር ያየንበት ነው። እንግዲህ ከመጀመሪያው ያየነው ጉልላቱ ላይ መስቀል መደረጉ የመስቀልን ምልክትነትና የመስቀልን ምስጢር አየን። አስከትለን ደግሞ በተለይ በገጠሩ አብያተ ክርስቲያናት በሰጎን እንቁላል ወይም ደግሞ የሰጎን እንቁላል በቅዱስ ቤተክርስቲያናችን አናት ላይ ይታያልና ያ የሚደረግበት ምስጢሩ ምን እንደሆነ እንደዚሁ እንዳመላካችን ፈቃድ አየን። ክዳኑን ደግሞ የቤተክርስቲያናቱ ክዳኑን አይተን ደግሞ ሰማዕታትን እንደምናስተውስ በቀጣይም ማገሩ ደግሞ የፍቅር እግዚአብሔርና የፍቅር ቢጽ ምሳሌ እንደሆነ ካየን በኋላ ነው እንግዲህ ሻኩራውን ደግሞ ማለትም በጣራው ላይ የሚታየው የሚንሿሹ ነገሮች ዙሪያውን የተደረጉት የሚንሿሹ ነገሮች ባየን ጊዜ ደግሞ ምንን ታስባላችሁ? የመላእክትን ቅዳሴ ነው ወይስ ሄሮድስ ያስፈጃቸው ሕፃናትን ጩኸት በሚል እንዳመላካችን ፈቃድ እንግዲህ ዛሬ በዚህ መልኩ በግሩም መልኩ የቅድስት ቤተክርስቲያናችን እያንዳንዷ የሚደረገው ስራ ሁሉ በሮቹ አምዱ በውስጥም በውጭም ያለው የምናያቸው ነገሮች ሁሉ ያላንዳች ምስጢር ያልተገነቡ ወይም ደግሞ ምስጢር የሌላቸው እንዲሁ ተራ ነገሮች እንዳልሆኑ በዚህ መልኩ ትምህርት እንደሚሰጥባቸው ወደፊትም በስፋት አመተን የምናየው ቢሆን እንደመነሻ አድርገን ለዛሬ በክፍል አንድ ያየነው መርሃ ግብራችንን ነው እንግዲህ የተከታተል ነው። በክፍል ሁለትም እንደዚሁ በመቀጠል ደግሞ በተለይ ቅድስት ቤተክርስቲያናችን ስንገባ ምን ጥንቃቄ ማድረግ እንደሚገባን በቤተ መቅደስ ውስጥ የሚፈጸመው አገልግሎት የቤተ መቅደስ ክፍሎች ራሳቸው ደግሞ 3 ክፍሎች እንደሆኑ እንግዲህ ቅድስት፣ ቅኔ፣ ማህሌት፣ መቅደስ የምንላቸው ከዚህ በፊት የሚያየናቸውን አሁንም በተለየ ምስጢር እንደዚሁ የምንማማርበት ስለሆነ ይሄንን እንዳመላካችን ፈቃድ እንድንሰማው እንድንማረው የሚያሳስበን የቤተክርስቲያናችን ስርዓት ነውና በዚህ መልኩ እንግዲህ መማማራችንን እንቀጥላለን። ያስተማረንም በልባችንም የሚያሳድርልን የምስጢራት ባለቤት የአባቶቻችን አምላክ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። በዚህች በተዋህዶ እምነታችን ጸንተን እርሱን አምላካችንን በቸርነቱ በሚያደርግልን ነገር ሁሉ እያመሰገን ነው። በዚህች በተዋህዶ እምነታችንም ስላኖረን ሳንፈራ ሳናፍር ስለ እምነታችን የምንመሰክርበትን እርሱ ማስተዋል ጥበቡን እንዲያድለን እየተማጸን ነው። እንግዲህ አሁንም አምልተን አብዝተን በእጃችን ካሉ ምንጮች እየተጠቀስን የምንከታተለውን ይሄንን የማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችንን በመቀጠል አሁንም ከዚሁ አምላካችን እንድንሰማው ከፈቀደልን ከዛሬው መልእክት አስከትሎ ያለውን በቀጣዩ እንመለስበታለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። ለቅድስት ቤተክርስቲያናችን መድኃኔዓለም ደጉን መልካሙን ጊዜ ያቀርብልን። እኛንም በሃይማኖት አጽንቶ በምግባር አቅንቶ መጨረሻችንን በቸርነቱ እንዲያሳምርልን የሱ የቃሉ ባለቤት የሁላችን አባት የሁላችን ጌታ የሁላችን መድኃኒት የሁላችን አስተዳዳሪ የሁላችን መሪ የፍቅር አምላክ የቸሩ መድኃኔዓለም የአምላክ ቅዱሳን የተቀደሰ ፈቃዱ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒ ተረዲት አቁራሪ ተማት ዘወትር ፊት በማያስፈልሰው አንገት በማያስቀልሰው ሁላችን በሚጠብቀው ቃል ኪዳኗ በመውጣት በመግባታችን ሁሉ ጠብቃን ለክብር እንድታበቃን ፈቃዷ ከሁላችን ጋር ይሁንልን። መድኃኔዓለም የሰማነውን በልባችን ጽላት ይጻፍልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የሁላችንም መጠሪያ መክበሪያ የሆነች መገኛ የሆነች ሀገራችን ኢትዮጵያን መድኃኔዓለም ኢየሱስ ክርስቶስ በደግነቱ ይመልከትልን፣ መልካሙን ጊዜ ያቀርብልን፣ ህዝባችንን ከዓይነ ሞት ይሰውርልን፣ ለክፎችም ልብ ይስጥልን። እግዚአብሔርን ፈሪ ሰውን አክባሪ ሰው ተበደለ ፍርድ ተጓደለ እያለ የሚጠነቀቅ ለወገኑ ለህዝቡ የሚጨነቅ እርሱ አምላካችን በቸርነቱ በደግነቱ እርሱ አድሮ የሚሰራበትን ሰው በአባታዊ ፍቅሩ እንዲሰጠን መልካሙን ጊዜ እንዲያቀርብልን ፈቃዱ ይሁንልን። አሁንም ፈታኞቿን ከግራ በታች ያስገዛልን። አምላካችን አሁንም
የኔንም የናንተንም የሁላችንም መጨረሻ ሳምሮ ደግሞ ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ ማስተዋሉን ጥበቡን ከሁላችንም እንዳያርቅብን ፈቃዱ ይሁንልን። እኛ መልካም እንሆን እግዚአብሔር መልካሙን ነገር ያመጣል። እኛ ክፉ እያሰብን ክፉ እየሰራን እያማን ብዙ እሱ አምላካችን የማይወደውን ነገር እየሰራን መልካምን ነገር መጠበቅ ሞኝነት ነውና ወደ ንስሐ ተመልሰን ወደ አባቶቻችን ቀርበን ቢያንስ ከኛ የሚሆነውን ነገር እንኳን እናድርግ። እግዚአብሔር የሚወደውን ነገር እናድርግና የሱን ያምላካችን ደግሞ እሱ የፈቀደውን በራሱ ጊዜ ሊያደርገው የወደደውን ስራ ደግሞ ከሱን እንጠብቅ። አምላካችን አሁንም ለሁላችን በልባችን ልብ ይስጥልን። በፍቅሩ በስርዓቱ በመንገዱ በሐሳቡ የምንኖርበትን ጥበቡን ለሁላችንም ያብዛልን። የዛሬው መልእክታችን ያገኘነው ሥርዓተ ቤተክርስቲያን ቅጽ 1 በሊቀ ሊቃውንት ሰማዕኮነ መላክ በ2015 ዓ.ም ታትሞ ከነበረው መጽሐፍ ነው። እግዚአብሔር አምላካችን በእውነት የሕይወትን ቃል ያሰማልን። በእድሜ በጸጋ መድኃኔዓለም በቸርነቱ ይጠብቅልን። እንዲሚመክሩ መጽሐፍትን እየመረመሩ ለሁላችንም የሚያቀብሉ አባቶቻችንን በቸርነቱ አሁንም ይጠብቅ ያብዛልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ለሚያደምጡ ሁሉ ማህደረ ተዋህዶን ማዳረሳችሁ እንዳትረሱብን ከወዲሁ በአጽንኦት አሁን መልእክቱን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁንልን።